አስተካክሉ ይላል ቁርአን። ስለ ርዝቅ ያላችሁን እይታ ግንዛቤ አስተካክሉ። ሌላኛው የተሳሳተው ግንዛቤ ሰው ገንዘብ ሲያገኝ አንድ ጥያቄ ልጠይቃችሁ። በነገራችን ላይ ያው ለራሳችሁ ነው የምትመልሱት። እሺ ሱረቱል አዕላ ለምንድን ነው ዘውትር ጁማ ኢማሞቻችን ኸጢቦቻችን በሱረቱል አዕላ የሚያሰግዱት? ዋይ ለምንድን ነው? ሱረቱል ካፍ ዘውትር ጁማ የሚቀራው ለምንድን ነው? የምናውቀው ሐዲስ አለ ስለ ሱረቱል ካፍን መቅራት ዘውትር ጁማ ያለውን ጥቅም። ከሱ ውጪ ነው የምላችሁ። ለምንድን ነው ሱረቱል ካፍ ዘውትር ጁማ የሚቀራው? ሱረቱል አዕላ ኢማሞቻችን ሲያሰግዱ የመልእክተኛው አለይሂ ሰላቱ ወሰለም ሱናን ተከትለው ሱረቱል አዕላን የሚቀሩበት ምክንያት ምንድን ነው? ሁለቱንም ሱራዎች የሚያስተሳስራቸው አንደኛውና ዋነኛው ምክንያቱን ነግራችኋለሁ። ሱረቱል አዕላ ዘውትር ጁማ የሚቀራበት ምክንያት ኢማሞቻችን ሲያሰግዱ ሱረቱል አዕላ ኤቭሪ ሲንግል ጁምዓ ሙስሊሞች ወደ መስጂድ ሲመጡ እይታቸውን የምትቀይር ሱራ ናት። ስለ ዱንያ፣ ስለዚህ ዓለም፣ ስለ ማቴሪያል ወርልድ ያላቸውን እይታ ቀርፋለች፣ ታስተካክላለች። እና ጁምዓ ዘውትር ሄደን ታድሰን ነው በነገራችን ላይ የምንመጣው። በሱረቱል አዕላ ምን የሚል ሐሳብ አለ? ሱረቱል አዕላ ሲጠናቀቅ በል ቱእሲሩነል ሐያተ ዱንያ፣ እናንተ የቅርቢቷን ህይወት ታስበልጣላችሁ ይላል። ትወዳላችሁ አይደለም የሚለው። ዱንያን መውደድ ቁርአን እንደሚነግረን ማለትም ዱንያን መውደድ ምቹ ህይወትን መፈለግ ኃጢአት አይደለም፣ ወንጀል አይደለም። ኢትስ ፓርት ኦፍ አወር ኔቸር ነው፣ የተፈጥሮአችን ማንነታችን አንዱ ክፍል ነው። ነገር ግን ቁርአን ያወገዘው ምንድነው? በል ቱእሲሩነል ሐያተ ዱንያ ዐለል አኺራ ማለት ነው። ከአኺራ ከመጪው ዓለም ቅርቢቷን ህይወት ታስበልጣላችሁ። ወለል አኺረቱ ኸይሩን ወአብቃ። the reality እውነታው ግን የመጪው ዓለም የሚቀጥለው ዓለም ከዚህኛው ዓለም እጅጉን ወአብቃ ኸይሩን የተሻለ ነው፣ ወአብቃ